ትላንትና ማታ የነበረውን እያንዳንዷን ፋይት አይቻለሁ። ለምሳሌ የመጨረሻውን የጆኒ እና የሴዶን ፋይት አይቻለሁ እና በመጀመሪያ ጆኒን እንኳን ደስ አለህ ለማለት ፈልጋለሁ። የለፋበትን የልፋትን አግኝተሃል። እንኳን ደስ አለህ ለማለት ፈልጋለሁ። በድል ተወጥተሃል። ያልከውን ነገር በሙሉ አድርገሃል። እውነቱን ለመናገር ደስ ያለኝ ነገር ምንድነው? እጁን ሰብረዋለሁ ብለህ ገብተህ ሞክረኸዋል። እንደሰበርከው ምን አይ ብሊቭ እውነቱን ለመናገር ማለት ነው። አንዳንድ ሰዎች የምትሸወዱ ሰዎች አላቸው። የሴዶ እጅ ትላንትና ኦልሞስት ተሰብሯል። እውነት እኔ መዋሸት አልፈልግም። የሰውን ክሬዲት መውሰድ አልፈልግም። ጆኒ ትላንትና የሴዶን እጅ ሰብሮታል። ልክ መጨረሻው ላይ መለሰለት። በቃ ከዛ ትንሽዬ ማለት ነው ፕሬሸር ኤግዘርት ቢያደርግ ቢጫ ነው ሴዶ እጁ በቃ ተሰብሮ ነበር። እዚህ ጋር ዲስሎኬት ያደርግ ነበር። ምናልባት በህይወቱ ላይ ኬሪየሩ ላይ ከዛ በኋላ ብዙ ነገር ሊያበላሽ ይችላል። ግን ምንድነው ጆኒ በማይንዱ የሚጫወት ልጅ ነው እና ማስተዋል የሚችል ልጅ ነው። እልሁን ያን ሁሉ ሰጣ ገባውን ነገር ትቶ ጀስት እንደ ስፖርት በቃ ያገር ልጅ እንደዛ ስፔር ሊያደርገው አልፈለገም። በሱ ነገር ታንኪዩ ልል እፈልጋለሁ። እንደ ሴዶ አሸንፎ ወጥቷል። እንደ ሴዶ ምክንያቱም ልክ እኔ ሴዶ ሪንግ ውስጥ ሲገባ ነው የሚያሸንፈው ብያለሁ የሆነ ጊዜ ላይ ማለት ነውና ሴዶ አሸንፏል። የት እንዳለ ኤግዛክትሊ ራሱን ገምግሙ። ከእንግዲህ በኋላ በነገራችን ላይ ማለት ነው ወደ ማህበረሰቡ ተቀላቅሏል። በፊት በነገራችን ላይ ማለት ነው የሆነ ደሴት ላይ የሚኖር ራሱን በቃ ነጥሎ የሚኖር ልጅ ነበር። ሰው ራሱ የዚህን ያህል ይወደኛል ብሎ የሚያስብ ልጅ አልነበረም። ሰዎችም ራሱ እሱን የሚያዩበት መነጽር ትክክል አልነበረም። ይሄ ፋይት በነገራችን ላይ እነጌች በጣም መመስገን አለባቸው። እንደ ሴዶ እነጌችን ማመስገን ያለበት ሰው አለ ብዬ አላስብም። የት እንዳለ ራሱን ገምግሙ። አውቋል። ገና ይሄ ልጅ 20ዎቹ እድሜ ውስጥ ያለ ልጅ ነው። ምናልባት 30 የመጀመሪያዎቹ 30ዎች ሊሆን ይችላል። አይዶን ነው እድሜውን በትክክል ስለማላቅ ማለት ነው። ከእንግዲህ በኋላ ገና ብዙ የሚጽፋቸው ታሪኮች አሉት። ብዙ ትሬኒንጎችን መውሰድ ይችላል። ነገ ከነገ ወዲያ ማለት ነው ምናልባት በኒር ፊውቸር ጆኒን ሊያሸንፈው የሚችል ተክለ ቁመና የሰውነት ጥንካሬ አለው። እስኪል ነው የሚጎሉ። እስኪሎቹን መስራት መቻል አለበት። ኢቭን እንደ ንቃተ ህሊና ከጆኒ ጋር ገብቶ መስራት መቻል አለበት። ዛሬ ገንዘብ መስራት ይችላል። የትኛውን ቦታ ላይ ቢሄድ በነገራችን ላይ ለሴዶ የሚዘጋ በር ዛሬ የለም። ለምን? አሸንፎ ስለወጣ ማለት ነው። ማለት ፋይቱ ላይ ተሸንፏል፣ ግን ማለት ነው አንደኛ ራሱን አሸንፏል። ራሱን መጀመሪያ ራሱን ነጥሎ የሚኖር ነበር። የሆነ ደሴት ላይ የሚኖር ልጅ ነበረ። ወደ ማህበረሰቡ ሰዎች ለሱ ምን ያህል ፍቅር እንዳላቸው ተረድቷል። ከዚህ በኋላ ራሱ ላይ ብዙ ነገር ይሰራል ብዬ አስባለሁ። አጠገቡ ላይ ያሉ ሰዎችም እነማን ምንድናቸው የሚለውን ነገር በደንብ ለይቷል በዚህ ጨዋታ ላይ ማለት ነው። አይኖህም በጣም እየተለወጠ የመጣ ልጅ ነው። በነገራችን ላይ የዚህ ልጅ ፊውቸር በጣም አሪፍ እንደሚሆን አልጠራጠርም። ሰዎች አሁንም ሰፖርት ማድረግ ቀጥሉ። ሰፖርታችሁን ከሱ ላይ እንዳታነሱ። ዛሬ ተሸነፈ፣ ነገ ደግሞ ያሸንፋል፣ በድል ይመጣል። ንቃተ ህሊና ብዙ ነገር ሲባል ነበረ። ትናንትና በሶስት ወር ትሬኒንግ በጣም የሚገርም ፋይት። በነገራችን ላይ የውድድሩ በጣም ምርጡ ጨዋታ ንቃተ ህሊና እና ሮቤል ያደረጉ ሁለቱም አንበሳዎች ናቸው። ከልባቸው ተፋለሙ፣ ተገዳደሉ። በቃ አሸናፊው ሲዘረር አየነው። ተሸናፊው ተዘርሮ አሸናፊውም ሲዘረር ያየነበት ማለት ነው። ያንን አይነት እስኪል በትንሽ ጊዜ ውስጥ አዳብሮ መጥቶ ድል አስመልክቶናል። ሴዶን በነገራችን ላይ እንደዚሁ ብዙ ለውጦች በራሱ ላይ በማድረግ ነገ ወደ ድል ጎዳና ሊመለስ ይችላል። ሚዲያውን በነገራችን ላይ ኢዚ አድርጎ ይወሰድለት። እንደ ንቃተ ህሊና አልተጫነውም። ለማንኛውም ስለነበረን ጊዜ ሁሉ በጣም አመሰግናለሁ። እንኳን ደስ አላችሁ የጆኒ ፋሚሊዎች፣ ይመቻችሁ። ሴዶ በርታ። ምንም የተፈጠረ ነገር የለም። ስፖርት ያለ ነው። መሸነፍ ማሸነፍ ያለ ነገር ነው። ይመቻችሁ።